ይሄ መልእክቴ ለፍፄ ነው። ፍፄ ምንድነው እያረክ ያለኸው? ብሩክ እኮ የቅርጥ ቀን ጓደኛ ነው። ብሩክ እኮ አንድ ነገር አንተ ብትሆን አያስችለውም። ሁሌም ካንተ ጋር የሚቆም ወንድምህ ማለት ነው። ታዲያ ይህ ግለሰብ እሱን ንቆ ሃይሚን ንቆ ብሩክ ላይ እንደፈለገ ሲሆን እንዴት ዝም ትላለህ? እንዴትስ በር ከፍተህ አሳልፈህ ወደ ቤት እንዲገባ ታረገዋለህ? ይህ ግለሰብ እኮ አላማው ሌላ ነገር እንደሆነ ሁላችንም እያየን እየተመለከትን እንገኛለን። እንዴት ነው ይሄ ነገር እያመራ የሚገኘው? ብዙ ኦዲየንስ እኮ ተጨንቀዋል። ይህን ልጅ ጭራሽ ብላችሁ ለሶስት ለአራተኛ ጊዜ በቪዲዮአችሁ በቤታችሁ እያየነው እንገኛለን። ሃይሚን ፍፄን ፊታቸውን ካላየ የነሱን መለሳለስ እኮ ካላየ የግለሰብ ፈጽሞ ብሩክን አይዳፈርም ነበር። ይሁን ለመጀመሪያ ቀን በማያውቀው ገብቶ በማይሆን ነገርም ተገምቶ ነው ይባል ብሩክን እንደዛ የተናገረው። ነገር ግን ፍቅረኛሞች እንደሆኑ ሲያቅ ይህን ሲረዳ ይሄ ልጅ ሁለተኛ ሶስተኛ ጊዜ በቪዲዮ መምጣት ነበረበት። እንዴት ይሄን ነገርስ ትፈቅዱለታላችሁ? ሁሌም ችግራቸው ብሩክና ሃይሚ በመካከላቸው የሚገባ ሰው ነው ትልቅ ጦስን ይዞ የሚመጣባቸው። ይህ ግለሰብ እንግዲህ ሃይሚ ደጋግማ ተናግራለች። የታመመች ጊዜ ከታመመችበት ቦታ አንስቶ ቤቷ ያስገባት ግለሰብ እንደሆነ። ነገር ግን ያ ግለሰብ ያይረዳውን ነገር ተጠቅሞ እንደ በካማ ጎንም ቆጥሮ በመካከላቸው እየገባ የፈለገውን ነገር እያረገ ይገኛል። በቀደምለት ብሩክን ሲናገረው ከፍ ዝቅ ሲያረገው አይተናል። ዛሬ እሷ ልበቃ ብሎ ብሩክ ፍቅረኛ የሆነችው ሃይሚን እንግዲህ ለማባበል እንዲሁም ለማሽኮርመን በሚመስል መልኩ አበባ ይዞ ቤት ድረስ ሄዷል። ይህ ምን አይነት ድፍረት ነው? ይህ ምን አይነት አይናውጣውነት ነው? ይህ ነገር እኮ ፊት ካልተሰጠው ፈጽሞ አይሆንም። አንድ አባባል አለ፣ እስቲ እንደው በደንብ ባልለው ይቅርታ አድርጉልኝ። ምንድነው? አጥሩን ካላወቁ ምኑን አይነቀንቁ ይባላል። የሆነ ባለቤቱን ካላወቁ የሆነ አጥሩን አይነቀንቁ፣ የሆነ ነገር ብቻ የሆነ ነገር ካልተፈቀደሎት ያንን ነገር አይነቀንቁ የሚባል የሆነ የአማርኛ አባባል አለ። እንደው በደንብ ላለማለቴ ይቅርታ አድርጉልኝ። እዚህ ጋር ሃይሚና ፍፄ ፊት ባይሰጡት ይሄ ግለሰብ በፍጹም እንዳይሆንም ነበር። ይህ ልጅ ከቡታጅራ ግንኙነት እንዳለው አስቀድሜ ስናገር ስለፈልፍ ነበረ። ይህ ልጅ በአንዴ ተነስቶ የሁሉ ድፍረት አያገኝም። ቡታጅራ ሃይሚን የሚያፈቅር ግለሰብ አለ። ታዲያ ከዛ ልጅ ጋርም የስልክ ቆይታ አላቸው። ይሄ ልጅ ተልኮ አለው እያልኩ ደጋግሜ ስናገር ነበር። በየት በኩል ነው? በየትስ ሀገር ነው ረዳት ሆኖ የመጣ ሰው በአንዴ እንደ ባለቤትነት ተሰምቶት ጭራሽ የስንት ዓመት ፍቅረኛዋ የነበረውን ቤተሰብ ሁሉ የሚወድ የሚያከብረውን ብሩኬን መናገር የጀመረው? እጅግ ያናድዳል፣ እጅግ ያበሳጫል። ለዚህ ሁሉ ተጠያቂ የሚሆኑት ብሩክና ሃይሚ ብቻ አይደሉም፣ ፍፄም ነው ብዬ እያሰብኩ ነው። ፍፄ ለምንድነው አቋም እማትወስደው? ለምንድነው ፍፄ ሁለቱ ልጆች ብቻ ችግራቸውን እንዲፈቱ ሁለቱንም ጠርተህ እማታወራው? አሁንም ቀን በቀን በሚሰሩ ስህተቶች፣ ቀን በቀን እንደ ቀልድ በሚታለፉ ጉዳዮች እነዚህ ልጆች እንደ ቀልድ ሊለያዩብን ነው። ብሩክንም ሃይሚንም ሁሉም ኦዲየንስ ይወዳል፣ ሁሉም ያከብራል። በሁለቱ መለየት በሁለቱ ሰሞነኛ ጉዳይ ራሱ ብዙ የማዳም ቅመሞች እጅግ ተረብሸዋል። አንዷ በውስጥ ያለችኝ ይህን ነበር። እኔ በማዳም ቅመም ቤት ነው የምሰራው፣ በማዳም ቤት ነው ማገለግለው፣ የማዳም ቅመም ነኝ። ታዲያ ከስራ ደክሞኝ እንዲሁም በብዙ ትዕዛዝ ከማዳም ጩኸት እርፍ ምለው በብሩክና ሃይሚን ነው። እነሱን ሳይ ነው ሁሉ ነገሬ ደስ የሚለኝ ነው ያለችኝ። ነገር ግን እዚህም ስገባ ብሩክና ሃይሚ የሚሆኑት ነገር እጅግ ያበሳጫል። በተለይ ሁልጊዜ እንደሚያደርጉት ለምንድነው ሶስተኛ ሰው በመካከላቸው እያስገቡስ ሁሌ ችግር የሚፈጠረው? እኛ እኮ የነሱን ፍቅር ለማየት ነው እንጂ ምንገባው እነሱ ጋርም ጭቅጭቅ እያየን በዚህ በኩል የማዳም ጩኸት እንዴት ምኑንስ ነው ምንችለው ብላ ነው እጅግ አዝና የተናገረችው። በዚህ ያህል ደረጃ ሰው አዝኖ ይናገራል ብዬ አላሰብኩም። እባክሽ ሃይሚ ይህንን መልእክቴን እንድትሰሚ ይሁን። ይህ ግለሰብ ፊት ባይሰጠው ኖሮ እስከ ዛሬዋ ቀን በድፍረት አይናገርም። አንቺ ብሩክ ጋር ያየሽበትን ችግር ግልጹን ብሩክን ንገሪው። ይሄን ነገር አስተካክል በይው። ብሩክ እኮ ረጅም ዓመት የሚያቅሽ ከቡታጅራ ጀምሮ የምትተዋወቁ ቤተሰብ ለቤተሰብ የምትግባቡ ቤተሰብ ለቤተሰብ የምትከባበሩ ብዙ ችግር ብዙ ጣውረድ ብዙም ስኬት አብራችሁ ያሳለፋችሁ ግለሰቦች ናችሁ። ታዲያ ይህን ግለሰብ ይህን የፍቅር አጋርሽን ለምን ሌላ ሰው ገና ትናንት የመጣ በደንብ እንኳን እማናቀው ከፍ ዝቅ እያረገ እንዲናገር ብሩኬን ትፈቅጃለሽ? ለምን አቋም አትወስጂም? ቤቴ ድርስ እንዳትል ብለሽ ለምን ማስጠንቀቂያስ አትናገሪም? ፍፄስ ብትሆን ሃይሚ ሴት ነች። ይሄ ግለሰብ
ሊያሸንፋት ይችላል። ይሄ ግለሰብ ሊያስፈራራት ይችላል። ለምንድነው አንተስ አቋም ወስደ ሁለቱ ፍቅረኛሞች እንደሆኑ ይሄን ግለሰብ እማትነግረው? ለምንድነው ማታስጠነቅቀው? ብዙ ኦዲየንስ እየተበሳጨ ይገኛል። ብዙ ጊዜ በሚሰሩ ቀላል በሚመስሉ ክፍተቶች እነዚህ ልጆች ብዙ ነገር ሲዳረሱ እየተመለከትን ነው። ለምንድነው አሁንስ ሌላ ነገር እየተዳረሱ የሚገኙት? እባካችሁ ይሄ ልጅ ከህይወታችሁ አውጡት። በቀጣይ ቪዲዮም አንመልከተው። ቴዲ የምትባል ግለሰብ በፍጹም ጥሩ ሰው ነህ ብዬ አላስብም። አንተ የዛን ቀን ሃይሚን ማንሳት የሚያስመሰግን ቢሆንም አሁን የምትሰራው ሴራ ግን ከባድ ነገር ነው። እነዚህ ልጆች ፍቅረኛሞች መሆናቸውን እያወቅ እልህ እየተያዝክ ሃይሚንም እያበሳጨ ብሩክን ብግን እያረክ የምታረገው ነገር ላንተም አይጠቅምህም። ብዙ ኦዲየንስም እየተናደደብህ ነው። እኔ ከዛ በፊት ግን መናገርም መቆጣትም የምፈልገው አንድና አንድ ሃይሚንና ፍፄን ነው። እባካችሁ አቋም ውሰዱ፣ አቋም ይኑራችሁ። ብሩክ ያጠፋውን ነገር በግላችሁ ጠይቁት። እባካችሁ ማይታወቅ ሰው እያመጣችሁ ብሩክን አታስንቁት። ብሩኬም ቢሆን እባክህ ይህን መልእክቴ እንድትሰማ ሆነ ሃይሚ ብቻዋን ያለባችሁን ችግር እንድትፈቱ ምንድን ያስቀየምኩሽስ ብለ ሁለታችሁ ብቻ ባላችሁበት ጉዳዩ እንዲፈታ አድርግ። ብዙ ጊዜ በእነዚህ ፍቅረኛሞች መካከል ጥሩ መስለው የሚቀርቧቸው ሰዎች ሁሉ ብዙ ነገር ጉድ ይሰሯቸዋል፣ ብዙ ነገር ያረጓቸዋል። ታዲያ እነዚህ ልጆች መለያየት ሲጀምሩ፣ መራራቅ ሲጀምሩ ሁሉም በያለበት ነው ጥሏቸው የሚሄደው። እባካችሁ ካለፋችሁ ስህተት ተማሩ ለማለት ነው ፈልገው። ይሄን ግለሰብ በቀጣይ ቪዲዮ እንዳናየው ይሁን። ይሄ ልጅ ከቡታጅራም ሌላ ሴራ አለው ብዬ በቀደመው ቪዲዮም ሰርቻለሁ። ያለበለዚያ ያለምንም ሴራ ማንም በዚህን ያህል ደረጃ ተዳፍሮ ጭራሽ አበባ ይዞ ቤት ድረስ አይመጣም። ሊያበሽቅ የፈለገው ግለሰብ አለ። ብሩክ ተናዶ ከሃይሚ ጋር ያለው ነገር ቆርጦለት ሁለቱ እንዲለያዩ የሚያረግበት ሴራ ነው። እባካችሁ ይሄን ነገር አትፍቀዱለት። ይሄ ልጅ እንኳን ቤት ከፍቶ ማስገባት አይደለም በመንገዳችሁ ሁሉ ማናገር የለባችሁም። ብሩክም ከዚህ ልጅ ጋር ያለህን ነገር እባክህ አቁም። አለበለዚያ ሌላ እልህ ውስጥ እየተጋባ ሌላ ጦስ ይዞብህም እንደሚመጣ እኔ ከወዲሁ እየተናገርኩ ነው። እባካችሁ መረጃው እንዲዳረስ ይሁን። ብሩክና ሃይሚ እንዲነቁና ያለባቸውን ጠላት ሁለቱም አውቀው ተረድተው ከዚህ በፊት እንደሚያደርጉት ሁለቱ ተስማምተው ጉዳያቸውን እንዲፈቱ መልእክቴ እንዲሰማልኝ ይሁን። በእነሱ ጉዳይ ለተጨነቃችሁ በቀጣይ ጥሩ እርቅ እንድንመለከት የእውነት ከልብ ምኞቴ ነው። ሌላ ምንም ማለት አልችልም። የእውነት ያለው ነገር ትንሽ ያናድዳል። ብዙ ኦዲየንሶችንም አስጨንቋል። እኛም እንግዲህ አስደብሮናል። በተለይ ደፍሮ ቤት የገባበት ነገር በጣም ያናደደን። ከቤት ከዛ በር እንኳን ሳይገባ መመለስ ነበረበት። ነገር ግን እንግዲህ ተሳስተው ሁሉ አስገብተውታል። እባካችሁ ፊት አትስጡ፣ ሌላ ሶስተኛ ሰውም አታስገቡ ለማለት እፈልጋለሁ። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘው። ሰላም።